ሲቄ አዳነች ተሾመ እባላለሁ። የመጣሁት ምዕራብ ሸዋ ነው። ከአምቦ ከተማ ነው የመጣሁት። አረ ሲቄ ወክዬ ነው የመጣው። ለመጀመሪያ ጊዜ ኢትዮጵያ ራሷን ችላ ይሄንን መድረክ ለምክክር ማዘጋጀቷ ራሱ አንድ ነገር ነው። እኔም በዚህ አጋጣሚ እንደ አረ ሲቄ ኦሮሚያን ወክዬ ወይንም አረ ሲቄ ወክዬ እዚህ ምክክር ላይ መገኘቴ በጣም ደስ ብሎኛል። አንደኛውን ያዳምጣል፣ አንደኛውም እንደዛው መደማመጥ ጥሩ ነው። ወደ አንድ መተን አሁን 500 ላይ ደርሰናል። ጥሩ እየተካሄደ ነው። በአጠቃላይ ከማያ ከተማ ነው የመጣሁት። ስሜ ሳፊያ ዩሱፍ ባላለው አደ ሲቄን ወክዬ ነው እንደ ኦሮሚያ የመጣሁት። በእውነትም ብለው ይሄ ምክክር ሰውንም እንዲፋቀር እንዲዋደድ አድርጓል። ቆንጆ ምክክር ነው። ሰውን የማፋቀር ነው። አገሪቷን አንድ የሚያደርግ ነው። ሁሉም ይዞ የመጣ አጀንዳ የራሳቸው ነበራቸው። ያንን አጀንዳ ይዞ የመጡትን ወደ አንድነት ወደ መፈቃቀር አጀንዳው ላይ ተወያይተን ቆንጆ ሁኔታ እየተካሄደ ነው ያለው። መግባባት ላይ የደረስነው ስለተመካከር ያለውን አጀንዳ ይዞ የመጡትን በምክክር በመወያየት ቆንጆ ሁኔታ ላይ ነው የደረስነው። በጣም ጥሩ ውጤት ይመጣል የሚል እንጠብቃለን። እኛ እንደተመካከርነው ወደፊት ሀገራችን የምትለወጥ ሀገራችን እንኳን ከኛ ተርፋ ለሌላም ለዓለም ሀገር እንደምትተርፍ እርግጠኛ ነኝ ማለት ነው። ከዚህ ምክክር በኋላ ሰላምም ይመጣል ብለን እናስባለን። ሀገራችንም ትገነባለች ከድሮ የሚል ሀሳብ አለን። ሀገራችንን ኢትዮጵያ ሰላም እንድትሆን ሰላም ሆና ምንም ነገር እንዳይደርስባት በሰላም ትሄዳለች ትቀጥላለች ብዬ አስባለሁ። ምክንያቱም አንደኛ ደረጃ ምክክርም እንደተፈለገው ለሰላም ነው። ሰላም ላይ እኛ አደ ሲቄዎች በብዛት የምንሰራው ሰላም ላይ ነው የምንሰራው። አገራችን በሰላም እንድትኖር ሰው ብሔር ብሔረሰብ ያሉትን በፍቅር ባሉበት ክልል በፍቅርና በጥሩ ነገር በጥሩ ሁኔታ ሰላምን በጣም ያመጣል። ቆንጆ ውጤት ይመጣል። ቆንጆ ነገር እናገኛለን። በተስፋ እየጠበቅን ነው ያለነው። ደግሞ ለወደፊትም እናገኛለን ብዬ ነው የማስበው። ጥሩ ሁኔታ ላይ እንደርሳለን።